የመንትዮቹን እንግዳ የሆነውን ባህሪያቸውን ለመረዳት ወላጆቻቸው እንኳን አቅም አልነበራቸውም። በመንትዮቹ ዝምታ ውስጥ የሚታየው አደገኝነት ለሌሎችም ስጋት ይሆናል በማለት እጅግ ጥብቅ የደህንነት ቁጥጥር ያለበት ሆስፒታል ውስጥ እንዲገቡ ተደረገ። ይህንን ታሪክ ሰምታ ይበልጥ ለሁለቱ መንትያ እህትማማቾች ሁኔታ ለማወቅ ከመጣችው ጋዜጠኛ ጋር ፊት ለፊት ተቀምጠው በማውራት ላይ ያሉ አንድ ጋዜጠኛዋን ያስደነገጠ ንግግር ትሰማለች። እሱም ከሁለቱ አንዳችን መሞት አለብን የሚለው የመንትዮቹ ንግግር ነበር። ጋዜጠኛዋም ለምን አለች ግራ በመጋባት። ምክንያቱም አንዳችን ነፃ መሆን አለብን የሚለው ነበር ለጋዜጠኛዋ የተሰጣት አጭር ምላሽ። ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደ ሁልጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስትጨርሱ በኮሜንት ላይ የተሰማችሁን ሐሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁ ላይክ በማድረግ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። በ1960 ዓ.ም ከካሪቢያን ወደ ዩናይትድ ኪንግደም ተወስደው የመጡት ግሎሪያ እና ኦብሪ ጊቦንስ የተባሉት ጥንዶች ህይወታቸውን ለማሻሻልና ለሚወልዷቸው ልጆች ምቹ ህይወትን ለመስጠት አውሮፓ ከትመዋል። 3 ልጆችን ወልደው በማሳደግ እንዳሉ በኤፕሪል 11 1963 ሌላ መንትያ ሴት ልጆች ወደ ቤተሰባቸው ተቀላቀሉ። መንትዮቹ ጁን እና ጄኒፈር ብለው ሰየሟቸው። ሁሉም ሰው ሊረዳ እንደሚችለው መንትዮቹ ከሌላ የቤተሰብ አባላት በበለጠ እርስ በርሳቸው ያላቸው ግንኙነቶች እጅግ የጠበቀና የማይነጣጠሉ እንደሆኑ ቢታወቁም የጁን እና ጄኒፈር ሁኔታ ግን ለቤተሰቦቻቸው ሳይቀር እንግዳ የሆነ ነገር እየሆነ መጣ። ሁለቱ መንትዮች እያደጉ ሲመጡ ከእርስ በርሳቸው ውጪ ማንንም አያናገሩም። እርስ በርሳቸው የሚያወሩት ወሬም ለሌላ የሚሰማቸው ሰው ግልጽ ያልሆነ የወፍ ቋንቋ የሚመስል ንግግር ነበር። የእናትነት አንጀቷ አላስችል ያላት እናታቸው የትንሽ መንትዮች ልጆቿን ንግግር ለመረዳት በይበልጥ ትሞክር የነበረ ቢሆንም ከነሱ ውጭ ማንም ሊገባው አይችልም ነበር። በቤት ውስጥ እጅግ ዝምተኛ ሲሆኑ በትምህርት ቤትም ይህንኑ ባህሪያቸውን ነበር የሚደግሙት። አስተማሪንም አያናግሩም፣ የክፍል ጓደኞቻቸውንም አያናግሩም፣ ማንንም አያወሩም። እርስ በርሳቸው ብቻ ነው የሚነጋገሩት። ይህም በሌሎች ተማሪዎች ዘንድ የሚመጣ ትረባ፣ ስድብና በጥቁርነታቸው የሚመጣ የዘረኝነት ቃላቶችንም እያስከተለ መጣ። የመጀመሪያ ደረጃ ትምህርታቸውን ሲማሩ በትምህርት ቤታቸው ውስጥ የነበሩት ጥቁሮች ሁለቱ ብቻ በመሆናቸው ካላቸው እንግዳ የሆነ ባህሪ ጋር ተዳምሮ የነጭ ተማሪዎች መሳለቂያ እየሆኑ መጡ። ከዚህ የብቸኝነት ዓለም አጥብቀው መውጣት የሚሹት ጁን እና ጄኒፈር ሊጋፉት የማይችሉት መንፈስ በላያቸው ላይ እንደሰፈረ አይነት ይሰማቸው ነበር። በዚህም ዘወትር መጽሐፍ ቅዱሳቸውን በማውጣት ማታ ላይ ጸሎት ለፈጣሪያቸው ያደርሱ ነበር። እናትና አባታቸውን እንኳን የማውራት ጥንካሬን ፈጣሪ እንዲሰጣቸው ዘወትር ይለምኑታል። በጁንና ጄኒፈር ሁኔታ አብዝተው የተጨነቁት ወላጆቻቸውና የትምህርት ቤት ኃላፊዎች የንግግር ቴራፒ እንዲያገኙ በማሰብ አንድ ዶክተር ጋር ይዘዋቸው ይሄዳሉ። ዶክተሯ በስራ እጅግ የተዋጣላት ጎበዝ ሐኪም ብትሆንም ይህ ግን ከሷም አቅም በላይ ሆነባት። ነገር ግን አንድ መላምት ታስቀምጣለች። የዚህን መላምት መነሻነት ስታስረዳም ጄኒፈር ሊብራራ የማይችል እይታ ወይም ማፍጠጥ እህቷን ትመለከታለች። ይህም እይታ የሆነ ኃይል ያለ ይመስላል። በዚህም አንድ ነገር እንደጠረጠረች ትናገራለች። ጁን በጄኒፈር መንፈስ ቁጥጥር ስር ነች በማለት ሳይንሳዊ የማይመስል ሐሳብ ታስቀምጣለች። ዶክተሯ እንደተመለከተችው ጁን በከፍተኛ ሁኔታ ልታወራት እንደምትፈልግ ብትገነዘብም የጄኒፈር በቦታው መኖር ጁንን ዝምተኛ እንዳደረጋት አስተውላለች። የልጆቻቸውን ሁኔታ ለማሻሻል ብዙ ሲጥሩ የነበሩት ወላጆቻቸው ምንም አይነት አማራጭ በማጣታቸው መፍትሄ ያሉትን የመጨረሻ ውሳኔ ወስናሉ። ይህም ሁለቱም መንትዮች መለያየት ነበር። እንደ ወላጆቻቸው ሐሳብ በግዴታም ቢሆን ከተለያዩ ሳይወዱ በግዳቸው አዲስ ሰው ይለምዳሉ። ማውራትና መቀራረብ ከሌላ ሰው ጋር ይችላሉ የሚል ነበር። ይህ ውሳኔ ግን ነገሩን ይበልጥ አባባሰው። በተለያየ ትምህርት ቤት እንዲማሩ የተደረጉት ሁለቱ ትማማቾች በቁማቸው ያሉ በድን እየሆኑ መጡ። በተለይ በጁን ላይ የሚታየው መንፈሳዊና አካላዊ ሁኔታ አስተማሪዎቿንም ጭምር የሚያስደነግጥ ሆነ። ለማንም ምንም አይነት ምላሽ አትሰጥም። ዝም ብላ ብቻ ታለቅሳለች። ከዛም ካፏ አይኗና አፍንጫዋ
የሚወጣ ፈሳሽ ነገር ግራ የሚያጋባ ነበር። በዚህም ሁለቱ መንትዮችን መለያየት ከመፍትሄ ይልቅ የሚያባብስ ሆኖ ተገኘ። ከዛም እንደ ቀድሞ እንዲገናኙ አደረጓቸው። ችግሩ ያለምንም መፍትሄ ዓመታትን እያስቆጠረ የወጣትነት ዘመናቸው ላይ ደረሱ። በአንድ ወቅት ግን ተስፋን የሚሰጥ ነገር መታየት ጀመረ። ይህም ወላጆቻቸው ያመጡላቸው የሥራ ዕድል ነበር። ይህም ጽሑፍን እንዲያዘጋጁና ጥሩ የሚሆን ከሆነ በአሳታሚ ድርጅት አማካኝነት እንዲታተም የሚል ሐሳብ ነበር። መንትዮቹ እንደተባሉት ጽሑፍ መጻፍ ጀመሩ። ለመጻፍ የሚያሳዩት ፍላጎትና ተነሳሽነት ነፍሳቸውን ለእንደዚህ አይነት ስራ የጠራች ያስመስል ነበር። እንደ ወላጆቻቸው ሐሳብ ጽሑፉን በመጻፍ የሚመጣው አእምሯቸው ቀስ በቀስ ከእውነተኛው ዓለም ጋር ሊያቀራርባቸው ይችላል የሚል ሐሳብ ነበር። ከተጠበቀው በላይ የሚጽፉት ጽሑፍ በፍጥነት የአሳታሚ ድርጅቶችን ትኩረት መሳብ ጀመረ። ዘ ፔፕሲ ኮላ አዲክት የተባለው ጽሑፋቸው በቶሎ ለመታተም በቃ። ጁን በጄኒፈር ቁጥጥር ስር እንዳለች እንደምታምን እየተረዳች መጣች። ያንዳቸው መኖር ሌላኛው ላይ የሚያርፍ ጥቁር ጥላ እንደሆነ እየተገለጠ መጣ። ጁንና ጄኒፈር 31 ዓመት ሞላቸው። አንድ ቀን ጋዜጠኛዋ ከልጇ ጋር በመሆን እንደተለመደው እህትማማቾቹን ልትጎበኝ መጣች። በሻይ መጠጫ ቦታ ላይ ሆነው እያወሩ በነበረበት መሃል ላይ ጄኒፈር በድንገት ሞት መሞት አለብኝ እያለች ማውራት ጀመረች። ጋዜጠኛዋ ግራ በመጋባት ለምን ትሞቻለሽ? አልታመምሽም፣ ጤነኛ ነሽ፣ ለምን ትሞቻለሽ ብላ ጠየቀቻት። የጄኒፈር መልስ ግን አጭር ነበር። ወስነናል አለቻት። ጋዜጠኛዋ በፍጥነት ለዶክተሮች ሁኔታውን አሳወቀች። በነጋታው ጠዋት ግን ጄኒፈር ህመም ይሰማት ጀመር። ከዚህ ዓለም የመሄጃ ሰዓቷ እንደደረሰ ተሰማት። ወደ እህቷ ጁን ጆሮ ተጠግታ እንዲህ በማለት አንሾካሾከች። በመጨረሻም ነፃ ልንወጣ ነው የሚል ነበር። ጄኒፈር በዛው ቀን ምሽት ላይ ህይወቷ አለፈ። ከጊዜያት በኋላ ጋዜጠኛዋ ጁንን ለማየት ወደ ቤታቸው አመራች። ከመንታ እህቷ ሞት በኋላ ያላትን ሁኔታ ስትገመግመው ግን ፍጹም ሌላ ሰው፣ ጥሩ መንፈስ እንዲሁም ከሰው ጋር ለማውራትና ለመቀራረብ ከፍተኛ ፍላጎት ያላት ሰው ሆና አገኘቻት። የአንዱ መኖር ሌላው ላይ ያሳረው ጥቁር ጥላ በጄኒፈር ሞት ለአንዴና ለመጨረሻ ጊዜ ተገፈፈ። ጁንም በእህቷ ሞት ነፃ ወጣች። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። ይህ ቪዲዮ እስካሁን ከሰማናቸው እጅግ ለየት ያለና እንግዳ የሆነ ይመስላል። እስኪ እናንተስ በታሪኩ ላይ ምን አሰባላችሁ? በኮሜንት ላይ አሳውቁኝ። ይህን ቪዲዮ ከተመቻችሁ ላይክ በማድረግ አዲስ የሚሆናችሁ የተለያዩ ታሪኮችን የምታገኙበትን የወንጀል ማህደር ቻናልን ሰብስክራይብ በማድረግ ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።